ከቁንጅና ቁንጅና አላት ከመልክ መልክ አላት ሁሉ ነገሯ በቃ የሆነ ቅብጠቷ ሁሉ ነገሯ እየማረከኝ መጣ ረጅም ጊዜ አስከፍተሃት በአንድ ጊዜ ቀይ አበባና ቀለበት ይዘህ መሄድ ይቅርታ ልብ እንዳላት አውቃለሁ ሰምቻለሁ እሱም ከቤተሰቦቿም ከምላለች አረ በጣም ልጅቷ ስለ ልጅቷ ማንነት ማውራት አልፈልግም በጣም ምርጥ ልጅ ነች ግን እኮ ያን ማንነቷ እናንተ የተረዳችሁት ማንነቷን አሁን ላይ ተረድቼዋለሁ ሄርሜላ የተለየ ስሜት ነው ያለኝ ካሁን በኋላ ማለት በጣም በድያታለሁ ያ ነገር ደግሞ መልካምነቷን ሳቅ ለሷ ተሸናፊ ሆኛለሁ አስማሙ ነገሮች በሄርሜላም ጉዳይ በእኛም ጉዳይ ሐሳብህን ጭንቅላትህን አውቀዋለሁ በዚህ ፍጥነት ተቀይረ አበባ ቀለበት ይዘህ ቀለበቱ የት እንደመጣ አላውቅም አበባው የት እንደመጣው አላውቅም አንስቼ ወስጄ ከሄርሜላ ጋር አገናኝቻችሁ ልጅቷ ሌላ ነገር ብትሆንስ እኔ በምን ልመነኝ ለምንድን ነው ሄርሜላ ላይ ሌላ ነገር ላደርግ የምችለው ነው በዚህ ፍጥነት ሰው እንዴት ይቀየራል ትናንትና ከትላንት ወዲያ የሳለች ገላታለሁ ሰድባታለሁ ላገኛት እያላችሁ የነበራችሁ ሰዎች ዛሬ ቀለበት ይዘህ አበባ ይዘህ እንዴት ማን ቆይ አይደል እኔ እሺ እኔ ልመነ እሷ እንዴት ታምናለች ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ ሰላም ናችሁ አለን ያው እንግዲህ ትንሽ ተጠፋፍተናል ቤተሰብ ዛሬ እንግዲህ ያው በአዲስ ነገር መተናል አበባም አለ በቃ የተለየ ነገር ይዤ ነው የመጣሁት የተለየ ነገር አለኝ እና ቤተሰብ ለመጀመሪያ ጊዜ ነው በእንደዚህ አይነት ነገር እኔን አታውቁኝም በአጋጣሚ ሆኖ ከዚህ በፊት የተሰሩትን ቪዲዮዎች እያያችሁ ነው እሳት በጣም እየተጎዳች እና በጣም ተከፍታ አዝና ያለች ልጅ ነች እና እኔ ደግሞ ሄርሜላ ተጎድታ ማየት ሄርሜላ ተከፍቷት ማየት አልፈልግም እና ዛሬ ለሄርሚዬ ይሄንን አበባና ይሄንን ቀለበት ይዤላት ልሄድ ነው ተኝታለች በቃ ምንም ከቤት አትወጣም በጣም ከፍቷታል ማይሆን ነገር ውስጥ ነው ያለችው ሴት ልጅ ሆና ደግሞ እንደዚህ ስትጎዳ ሴት ልጅ ሆና በቃ የሴት ልጅን ጉዳት ማየት እኔ አልችልም በበኩሌ ማለት ነው ከዚህ በፊትም እንደምታውቁት የሴት ልጅ ጉዳት ሲኖር በቃ እኔ አያስችለኝም በቃ የማይሆን ስሜት ነው የሚሰማኝ እና ዛሬ ሄርሚዬን በጣም ስለምወዳት ለእሷ ጥሩ አመለካከት ስላለኝ እሷን ጋር ሄጄ አግኝቻት ካለችበት ነገር እንድትወጣ ጥሩ ነገር እንዲሰማት በቃ ዘና ፈታ እንድትል እንደ ድሮ ተጫዋች ቀበጧ ሄርሜላ እንድትሆንልኝ ነው የምፈልገውና ያንን ነገር ለማድረግ ነው ዛሬ የተገኘሁት ያው እናንተም ደስ ይላችኋል ብዬ አስባለሁ የሰውን መከፋት ስለማትፈልጉ የሰውን ማዘን ስለማትፈልጉ ምንም ነገር ብትሆን ግን ምንም ልታጠፋ ትችላለች ብዙ ነገር ልታረግ ትችላለች ግን ሄርሜላ ደግሞ ማለት እኔ አሁን ስለ ሄርሜላ የሰማሁትን ነገር ስነግራችሁ ሄርሜላ ማለት በጣም ጥሩ ሰው በጣም ለሰው አዛኝ ምናልባት የመጣችበት መንገድ ሌላ እንድትመስል ወይም ብዙ ስድብና ብዙ ነገር እንዲያስከትል አስደርጓታል እንጂ ስለሷ በጣም ብዙ አጣርቻለሁ ቤተሰቦቿም ጋር ሄጄ አጣርቻለሁ ስለሷ ብዙ ሰው ነግሮኛል ጓደኞቿ ነግሮኛል ሄርሜላ በጣም መልካምና ጥሩ ሰው ነች እና አሁንም እየተጎዳች ያለችበት ምክንያት ለዛ ነው እና ሄርሜላ ደግሞ እንድትጎዳ ስለማልፈልግ ከጎኗ ሆኜ በጣም ብዙ ነገሮችን ማድረግ ፈልጋለሁ ላግዛት ፈልጋለሁ ከፈቀደችልኝም ሌላ ነገሮች አሉ ብዙ ነገር አብረን ብንሆን ደስ ይለኛል እና አሁን ሁሉም ነገር እዚች ጋር አይወራም ያንን ነገር ለማድረግ ብሩክን ጠርቼዋለሁ ብሩክን ያለችበትን ቦታ የሚያውቀው ብሩክ መጥቶ ሄርሜላ ጋር ይወስደኛል ከዛ ሄርሜላን አግኝቻት የማሳያችሁ ይሆናል ቤተሰብ ያው እንደማትከፉና ደስ እንደሚላችሁ እርግጠኛ ነኝ እሷም ደግሞ የኔን መምጣት ማለት ከሄርሜላ ጋር ብዙ ነገር ተባብለናል ብዙ ተሰዳድበናል ማለት አፍላፊዎች ብዙ ነገር ተናግሬያታለሁና እንደምትቀበለኝ ተስፋ አደርጋለሁ ያው ይቅርታ እምላታለሁ በዛው ይቅርታ ብዬ ብዙ ያሰብኳቸውና ለሷ የምነግራት ብዙ ነገሮች አሉ ያንን ነገር ማድረግ ነው የምፈልገው ምን ልበላችሁ ብቻ ቤተሰብ እኔ ለሄርሜላ የተለየ ስሜት አለኝ ማለት ሄርሜላ ደስ የምትል ልጅ ነች አይደል እናንተም ስታዩት ሁሉም ሰው ሊማረክባትና ልትወደድ የምትችል ሰው ነች እና እኔም በቃ ማለት ሄርሜላ አብርሃምን ሶሪ ብለው ከሄደች በኋላ በቃ ትታው ከሄደች በኋላ ለሷ ያለኝ ስሜት በአጠቃላይ ተቀየረ እና ስለሷ ማጣራት ጀመርኩ ስለሷ ብዙ ነገሮችን ለማወቅ ሞከርኩና
ለማወቅ የቻልኩት ነገር ቢኖር ሄርሜላ መልካምና ጥሩ ሰው እንደሆነች ነውና እኔም ተጎድታ ማየት አልፈልግም። ከፍቷት ማየት አልፈልግም። ለእሷ ያለኝ ስሜት ተቀይሯል አሁን ላይ ማለት ነው። እንደ መጀመሪያው አይደለም። ያንን ደግሞ ስሜት አይታ ሄርሜላ እንድትቀበለኝ እፈልጋለሁ። ትቀበለኛለችም ብዬ አስባለሁ። ከጥሩነትና ከየዋህነቷ አንጻር ማለት ነው። ሄርሜላን ጭራሽ እናንተ እንደምታስቧት አይነት ሴት አይደለችም። አታውቋትም ማለት ምን አስባ ነው እስከዛሬ ይህን ነገር ያደረገችው የሚለውን ነገር እሱን ነገር በእንትን የምታዩት ይሆናል። እናንተ እንደምታስቡት ሄርሜላ መጥፎ ሆና የሰው እንትን ለመበጠጥ ፈልጋ አይደለም። እኔም እንደዛ ነበር የሚመስለኝ፣ ግን ብዙ ጊዜ ሲነገረኝ አልሰማም ብዬ ነበርና የእሷን ጥሩነት ሲነገረኝና የእሷን መልካምነትና ብዙ ነገሯን አጣርቼ እሷም ጋር ያለውን ነገር ብዙ ነገር ሳቅ እውነት ነው የምላችሁ በሄርሜላ በጣም ነው ራሴን ላይ በጣም ነው ያዘንኩት። በጣም ነው የደበረኝ እና ሄርሚ ይህንን ይቅርታዬን አውቀሽ ተቀብለሽ አብረሽኝ ሆነሽ ብዙ ነገር እንደምናሳልፍ ተስፋ አደርጋለሁ። ያንን ነው ማስበው። አንድ ቀን ሄርሜላ ማለት ዛሬ እንኳን ላትቀበልኝ ትችላለች ብዙ ነገር ስለተባባልን እና ምናልባት አንድ ቀን እንኳን አብረን ቁጭ ብለን ብዙ ነገር እያወራን ምሳ ብንገባበዝ ምናምን ደስ ይለኛል። በቃ እሱን እንኳን ብትቀበለኝ በጣም ነው ደስ የሚለኝ። ያ ማለት ሄርሜላ ጋር ካሁን በኋላ አንድ ጊዜ አግኝቼ ልርቃት ነው ምናምን ማለት አይደለም። ሄርሜላ ከዚህ በኋላ ከኔ ህይወት ጋር አብራኝ የምትቀጥል አይነት ሰው ብትሆን ደስ ይለኛል። አብራኝ የምትቆይ አብረን ብዙ ነገር ብናሳልፍ ማለት ደስ የምትል ልጅ ነች። ያን ያህል መጥፎ ባህሪ ያላየሁባትም። በቃ ፈታ ያለች ልጅ ነች። ተመችታኛለች፣ እውነቱን ስነግራችሁ ማለት ነው። እና በዛን አክል ደስተኛ የነበረች ልጅ አሁን ላይ ደግሞ መታ እንደገና ድጋሚ አዝና ተከፍታ እንደዚህ ኩርምት ብላ ቤት ውስጥ እያለቀሰች ስትል በጣም ነው እኔም የከፋኝና ምን አለ ከዚህ በፊት ብዙ ነገሮችን ባልተናገርኳት እስከ ማለት ነው የደረስኩት። ያንን ነገር ደግሞ አሁን ላይ ማስተካከልና እኔ ራሴ ያጠፋሁትን ነገር አስተካክዬ አርሜ ከሄርሜላ ጋር ጥሩ ጓደኝነት እንዲኖረኝ ነው የምፈልግ። ላገኛ ስላልቻልኩ ነው። እንደ ድሮ ወይ ሌላ ነገር ታስብብኛለች። በቃ ስደውላትም ቴክስት ልክላትም እያነሳችልኝ አይደለም። ብሩክን ጠርቼዋለሁ፣ እየመጣ ነውና ያውና እንደውም ብሩክ እየመጣ ነው። ከሱ ጋር ሄርሜላ ጋር ምን ሄድ ይሆናል ማለት ነው። አማን ነው፣ ሰላም ነው። አበባ የአበባ ያው እንደምታውቀው ከየአበባ የፍቅር ነው። ፍቅረኛስ አንድ ላስከፋውትና በጣም ላዘነብኝ ሰው መስጠት የምፈልገው ነገር ነበረ። ለዛ ነው እና እንድትተባበረኝ ይፈልጋሉ። ፍቅረኛስ ከነገረኝ አይ በቃ እንድትተባበረኝ ይፈልጋሉ። ፍቅረኛ ይዤ ምናምን ሳይሆን የሆነች ማለት የተጎዳች ልጅ አለች። ያቺ የተጎዳች ልጅን ደግሞ ማግኘትና እንትን ማለት ፈልጋለሁ። ቁም ነገር ነው ማውራት ቡቡ እንትን ሄርሜላን እንድታገናኝ ይፈልጋሉ። ለሷ ነው እንደትልኛ? አዎ ለሷ ነው። ለምሳሌ ኧረ ምንም ለሄርሜላ ነው። ብዙ ነገር አጥፍቼባታለሁ፣ ብዙ ነገር አድርጌያለሁ። እና አሁን እኔ እናንተ እንደ ድሮ ልንጣላ አይደለማ። ሄርሜላ ጥሩ ልጅ ነች ስትለኝ ነበር ከዚህ በፊት። ሄርሜላ መልካም ልጅ ነች ስትለኝ ነበር አይደል? ያንን መልካምነቷና ያንን ጥሩነቷን አሁን ላይ አይቼዋለሁ እና እስከዛሬ ያደረኩት ነገር በጣም ደብሮኛል፣ ጸጽቶኛል። ሄርሜላን ማግኘት እፈልጋለሁ። ያው ምንም እጄ ላይ እንትን እንጨት ወይ ሌላ ነገር አልያዝኩም አይደል? አላመንኩም። ምን አለው? ኧረ እኔ በዚህን አክል ደረጃ የሚሄድ አይደለም። የምሬን ነው እየነገርኩህ ያለሁት። ይሄ ምንድን ነው? ምንም አይደለም። በቃ ይሄ እሷን ታየው ብቻ ነው ነገር ነው። አሁን እሱ ምን ያስፈልጋል? አሁን እንሂድና እንትን በለኝ። ኧረ ቢት ተበለኝ። ምንም እያመንኩ አይደለም። ምንድን ነው የምትለኝ? ይገባኛል እኮ ለምን እንደማታምነኝ ገባኝ። ግን በቃ ከዚህ በፊት በተፈጠረው ነገር ነው የማታምነው። አሁን የአበባ ምንድን ነው ትርጉሙ? ለሄርሜላ ተደረገ
ትርጉሙን እሷ ነው አሁን እንሂድና አሁን ይቅርታ ከሆነ ይቅርታ ቴክስት አድርግላት ወይ ደውልላት እንጂ ስልክ አላነሳችልም። ለዛ እኮ ነው ለአንተ እንትን ያልኩት። አጋጣሚ ሆኖ ስልክ አትልክም። እንዴት ልትመልስልኝ ትችላለች? ያ ሁሉ ነገር ተባብለን ሄርሜላ ለኔ ልትመልስልኝ አትችልም እና ልታገኘኝ ፈቃደኛ አይደለች። ያለችው ደግሞ ከፍቷትና እያለቀሰች የምትውልበት ቦታ የምተኛበትን ቦታ አንተ ታውቃለህ እና እዩም ያውቃላ። ስለዚህ እናንተ አሁን እንድትወስዱኝ ነው የመጣሁት። ይሄ ማለት እኮ ደስ ሊል ነው የሚገባው፣ ምክንያቱም እናንተ ከዚህ በፊት ስትለፉበት የነበረበት ነገር ነው። ምንም ዛሬ አላማርክም። አሁን ይቅርታ ልትላት ነው የምትፈልገው? ይቅርታ ልላት ብቻ ሳይሆን በጣም ሌላ መነገራት ብዙ ነገሮች አሉ ማለት እዚህ ጋር ማውራት ምናልባት ላይ ጠብቅብኝ ይችላል። ለሷ የምነግራት ግን ብዙ ነገር አለ ብሩኬ። በቃ እኔ ለሄርሜላ የተለየ ስሜት ያለኝ ካሁን በኋላ ማለት በጣም በድያታለሁ። ያ ነገር ደግሞ መልካምነቷን ሳቅ ለሷ ተሸናፊ ሆኛለሁ እና ሄርሜላን አገናኝታችሁ ጥሩ ጊዜ፣ ጥሩ ፍቅር፣ ጥሩ ነገር ከኔ ጋር ቢያንስ ጥሩ ጊዜ እንድታሳልፍ ምርጥ ጓደኛዬ፣ በቃ ጓደኛዬ ስለ በኔ ፍቅረኛዬ ብትሆን በይሳ ደስ ይለኛል። አራዩ ማርያምን ሙድ እያስከኝ መሰለኝ ነው። ለምንድን ነው ሙድ እያስከኝ መሰለኝ? የምሬን ነው እያወራሁ ያለው። ያ ሁሉ ነገር ስትሰድባት የነበርክ ልጅ ገባኛ። አሁን ታዲያ ያ ሁሉ ነገር መስዋዕትነት የከፈለችበት ምክንያት ለመልካምነት እንደሆነ አወቅ። እንደዚህ አይነት ሴት ደግሞ በዚህ ሰዓት ልትገኝ አትችልም። ያ ማለት እስከዛሬ እኔ አይኔ ታውሮም ይሁን አላውቅም የሷ መጥፎነትና የሷን እንትነት ሳወራ ነበር የቆየሁት። ግን አሁን ላይ ብሩኬ ኤርሜላ በመጀመሪያ ደረጃ ጥሩ ሰው ነች። ቤተሰቦቿ ጋርም ሄጄ ብዙ ነገር ሰምቼ የእሷን አስተዳደግ ሁሉ ነገር አውቄያለሁና በዛ መሀል መጸጸት ጀመርኩ። ጸጸት ልቤን በጣም እየወቀሰው፣ ጸጸት ልቤን በጣም እያደማኝ ስመጣ ማለት ነው ብሩኬ ከሷ ውጪ ሌላ አይምሮ ሊያስብ የሚችል ነገር አልመጣልኝም እና አይምሮ ሁሉ ጊዜ በተደጋጋሚ ስለሷ ነው የሚያስበው። ያንን ነገር ደግሞ ማድረግ የምችለው ሄርሜላ ጋር ሄጄ እረፍት ማግኘት ፈልጋለሁ። ሄርሜላ ጋር ሄጄ እሷ ያዘነችብኝን የተከፋችብኝን ነገር እኔ በፍቅር ልመልሰው ፈልጋለሁ። እኔ ማለት ነው ያው ግራ እየገባኝ ያለው ነገር ፍቅር ማለት ከምትፈልገው ሰው ጋር ተገናኝተህ አውርተህ ተጫውተህ ከጊዜ ወደ ጊዜ ነው ፍቅር ይመጣል ብዬ ማስበው እና በሩቁ አይደለም እንደዚህ ተቃራኒ ሆናችሁ እየተራራቃችሁ ይቅርና አጠገቧ እንኳን ሆነ አፈቀርኳት ብትል ለማመን ይከብደኛል። ምክንያቱም ይፈልጋል መገናኘት፣ ብዙ ጊዜ ማውራት፣ ስለ ሰውየው ማንነት ማወቅ ይፈልጋል። ሁሉንም ነገር እኮ አሁን ላይ ምንም ታውቃለህ ብዬ አላስብም። ምክንያቱም የምታወራቸውንም የምታስባቸውንም ነገሮች ስለማውቅ ሄርሜላን አታውቃትም ብዬ ነው የማስበው እና ማታውቀውን ሰው እንዴት ታፈቅራለህ? ብሩክ ለማፍቀር እኮ ጊዜና ሰዓት እኮ አያስፈልግም። አብሮ ለመሆን ነው ጊዜና ሰዓት የሚያስፈልገው። ጊዜና ሰዓት የሚያስፈልገው ወይ ለመጋባት ወይ ሌላ ነገር ለማፍቀር ወይም ለመውደድ፣ ስለዛ ሰው ጥሩነት ለማወቅ አጭር ጊዜና በአንድ ቀን ውስጥ ያንን ሰው ለማወቅ ትችላለህ። አሁን እሺ እኔ እንደዚህ ጥቁር ልብስ ለብሳ ሸሚዝ አድርገህ መነጽር፣ አበባ እንደገና እዚህ ጋር ቀለበት ይዘሃል። እሺ አሁን እኔ ምን እንዳደረግልህ ነው የምትፈልገው? እሺ ምን እንዳደረግልህ? ለምንድን ነው አይደለም እያመንከኝ አይደለም? አሁን ብሩክ እኔ አሁን እያመንከኝ አይደለም። ወጣ አይደል? እኔ ጋር ለምን መጣህ? እኔ ምንድን ነው ማድረግ የምችለው? አንተ ያለችበትን ታውቃለህ። እቺ ልጅ የተጎዳች ነው አይደል ብሩክ? በቃ የተሰበረችበትን ነገር እኔ ማከም ፈልጋለሁ። እንድትጎዳ አልፈልግም። ምክንያቱም እኔም የሰበርኳት ነገር ስላለ ማለት ነው። እሺ እኔ አሁን ሀሳብህ ጥሩ ነው እኮ አሁን ይቅርታ መጠየቅ ወደ እሷ መመለስ ማለት ጥሩነቷን ማወቅህ እኮ ትልቅ ነገር ነው፣ አሪፍ ነው፣ እሱ ችግር የለውም። ግን ደግሞ አሁን እሷ ተጎድታ ባለችበት ራሷን ወደማይሆን ነገር ውስጥ በከተተችበት ሰዓት አፈቅርሻለሁ የሚለው ሲመጣ የምትመልስልህ መልስ አይደብርህም? አፈቅርሻለሁ አይባልም። እኔ አሁን ይህንን ነገር የነገርኩህ እንደ ጓደኛ ለአንተ ነው ብሩክ። እኔ ሄጄ ለእሷ አፈቅርሻለሁ ልላት አይደለም። ቀይ አበባና ቀለበት ይዘህ ታዲያ ምን ልትላት ነው? ምን ችግር አለ? ለምትወደው ሰው አይሰጥም ቀለበት በቃ ምን ችግር አለ? ዛሬ ካንተ ከራስህ ጋር አይደለም ቀለበት እንዴት ዝም ብሎ ይሰጣል? ብሩክ አላመንከኝማ። አዎ እውነት አላመንኩም። ቀለበት የሚሰጠው ለምታፈቅረው ሰው ከዛ ስታረግላት ደግሞ በቃ ዘላለም ካንተ ጋር መሆን ስላለባት የምታረግላት ቀለበት አይደለም። ሌላ ትርጉም ስለ ፕሮፖዝ እና እነሱ ሴቶች የሚያውቁት ሌላ ትርጉም አለ ቀለበቱን የሚሰጥበት ማለት ነው። እኔ ግን አላሳመነኝም። እውነት የምርም እንደዚህ አይነት ማንነት አይቻላቅም። አንተ ጋር አፈቀርኩ ብለህ ስትመጣ ከተሞኛ ከመጀመሪያ እኮ ለኔም ለዛ እኮ ነው ብሩክ አንተን ላስቸግር የመጣሁት እንጂ እነ እዩን ወይም ሌላ ሰው መጥራት ፈልግ እችል ነበረ። ግን እነሱ ጭራሽ ይሄን ነገር ሊቀበሉኝ ስለማይችሉ አንተ እንድትረዳኝ ስለፈለኩ ነው አንተን ልጠራ የሞከርኩትና ቆይ ሄርሜላ ምን ያንሳታል ማለት ለመፈቀር ምንድነው የሚያንሳት? ከቁንጅና ቁንጅና አላት ከመልክ መልክ አላት። ሁሉ ነገሯ በቃ የሆነ ቅብጠቷ ሁሉ ነገሯ እየማረከኝ መጣ።
ያ ማለት ምን ማለት ነው? በቃ የሆነ ድንገት እነዚህ ነገሮችን ጭንቅላቴ ውስጥ እያሰብኩ ስመጣ እና የሄርሜላን ደግሞ መልካምነት ስሰማ እንደዛ አይነት ሰው እንዳልሆነ ስሰማ ከዚህ በላይ ለማፍቀር ምን የሚያሳት ነገር አለ ማለት? እኔስ ምን እንደ ጓደኛ ምን ማድረግ እችላለሁ? ንገረኝ። ያለችበት ቦታ ወሰደኝ። አትጎዳ። ከዚህ በላይ እንድትጎዳ አልፈልግም። ወይ ያለችበት ቦታ አሁን ጥሩ ላይ አይደለችም። ብዙ ሰው እየፈለገ እያገኛት አይደለም። እኔም ፈልጊያት እያገኘኋት አይደለም። ቴክስት የምትመልሰው በቃ ከ3 ቀን ከ4 ቀን በኋላ ነው። አሁንም ጭራሽ ያ ሁሉ ነገር ነግሬ ጭራሽ ልታምነኝ አልቻልክም ማለት ነው። እኔ አንድ ያዳምጠኝ ብሩክ፣ ሌላ ተንኮል ወይ ሌላ ነገር አስቤ አይደለም። እኔ ሄርሜላን አሁን በመልካም ሳታስብ እንደዚህ አይነት ነገሮች ውስጥ አትገባም። አንደኛ ነገር፣ ሁለተኛ ነገር ግን አሁን እኔ ያወራው ለምንድን ነው ማታምነኝ? ከዚህ በላይ ምን ማድረግ አለብኝ ማለት? ምን አድርጌ ላሳምንሽ? ሄጄም እሷ ጋር ማደርገውን ነገር እሺ እንትን ትላለህ እንዴ? በቃ አሁን እኮ እኔ በፊት የሚያሳስበኝ የነበሩት ነገሮች አሉ አይደል? ያ ነገር ላይ የነበር ስለነበረች አሁን ላይ ደግሞ ነፃ ሰው ነች። ከዛ በኋላ ብዙ ነገር አወቅኩ ስለ ሄርሜላ። በቃ ብዙ ነገር ሳጣራ ነበር። እስከዛሬ ሳውራ ሰምተኝ ታውቃለህ? አብርሃም ጥላው ከሄደች በኋላ ሰምተኝ አታውቅም። ስለዚህ አሁን ላይ ብዙ ያጣራሁትና ብዙ የሰማሁት ነገር አለ። በቃ በእኔም በጣም ብዙ እንዳዘነች አውቃለሁ። ያንን ነገር እሺ ይቅርታ ልላት ነው። እሺ ይቅርታ ልላት ብለህ በላት። ይቅርታ ብቻ እንድላት አገናኝ። ይሄንን አበባና ቀለበቱን አስቀምጣ ኖርማል ሆነ። ለምንድን ነው ይሄንን አበባና ቀለበት የፈራው? እኔ ደስ ይለኛል። ይሄ እኮ የራሴ ግል እንትን ነው። አለመቀበል መቀበል የሷ ነው። አንተ አገናኘኝና እኔ እንትን ልበላ። ይከብዳል፣ እግዚአብሔርም ይከብዳል። ላይ የምትሰጥህ መልስ እንዳያስደብረህ ብዬ ችግር የለም። እኔ ሊደብረኝ አይችልም። እኔ ብዙ ጊዜ ስላስደበርኳትና ስላስከፋኋት እኮ ረጅም ጊዜ አስከፍተሃት በአንድ ጊዜ ቀይ አበባና ቀለበት ይዘህ መሄድ ይቅርታ ልብ እንዳላት አውቃለሁ። ሰምቻለሁ። እሱም ከቤተሰቦቿም ከምላለች። ኧረ በጣም ልጅቷ ስለ ልጅቷ ማንነት ማውራት አልፈልግም። በጣም ምርጥ ልጅ ነች። ግን እኮ ያን ማንነቷ እናንተ የተረዳችሁት ማንነቷን አሁን ላይ ተረድቼዋለሁ። እሺ አሁን እኔ ምን ማድረግ እችላለሁ? ልደውልላትና ያለችበትን ቦታ ቼክ አድርጌ አይደለም አሁን እሷን ጠይቀ ወይ እንትን ብለህ ምናምን አይደለም። አሁን ባሁን ይሆናል። ግን አሁን ባሁን እንሂድ፣ በቃ በዚሁ እንሂድ። ይቅርታ አልባት። ይቅርታ ለማለት የምን ቀጠሮ ነው የሚያስፈልገው? ብሩክ ቀጠሮ እኮ አያስፈልጉም። ኧረ በኢየሱስ ወይ ኧረ ጌታ እኔ የምትመልስልህ መልስ በመጥፎ ነገር መጥቼ ያለዋ ከዚህ በፊት እናንተ ጋር የምትመልስልህ መልስ እንዳያስደብር ጥሩ እንደሆነ ነው የምትፈልጉት እናንተ። እኔ ያልገባኝን እኔ እናንተ እንዲገባችሁ ነው የምትፈልጉት። እሺ ያ ነገር እኔ ገባኝ። አሁን ለዛ ነገር ይቅርታ ልጠይቃት ነው። እኔ ይቅርታ አልደበረኝም። ቆይ ግን አሁን ቀይ አበባና ቀለበት ይዘህ ሄደህ የምትሰጥህ መልስ ያስደብርሃል። አንተም ብቻ ሳይሆን ችግር የለውም ያስደብረኛል። ምክንያቱም እኔ ችግር የለውም እስከ መጨረሻው ደህና አይደለችም እኮ አሁን ደህና ስትወስድ እሱ ይገባኛል። እሺ እኔ እሷን ማውራት ነገር አለ፣ በጣም ማውራት ብዙ ነገሮች አሉ። በእንደዚህ አይነት ሁኔታ ውስጥ ሆና ይኸውልህ በቃ እመነኝ። እኔ ማለት ብዙ ነገር አጥፍቻለሁ። ብዙ ነገር ሳደር ከእናንተ ተቃራኒ ሆኜ ከእናንተ ጋር በሀሳብ ተጋጭቻለሁ። ግን አሁን ያኛው እዩ ይላረለው እና እንድታቅ የምፈልገው ነገር ስላለን እኔ አሁን እሺ እንዴት ብዬ ልመለስ? እሺ ነገሩን ስታይ ትገባልሽ አይደለም? ከዚህ በፊት እኔ መጥፎ ሰው አይደለሁም ስታገኛ ከዚህ በፊት አሁን በሀሳብ ተጋጨን እንጂ እኔ እናንተ እኮ እንተዋወቃለን። ብዙ ማያስማሙ ነገሮች በሄርሜላም ጉዳይ በእኛም ጉዳይ ሀሳብህን ጭንቅላትህን አውቀዋለሁ። በዚህ ፍጥነት ተቀይረ አበባ ቀለበት ይዘህ ቀለበቱ የት እንደመጣ አላውቅም፣ አበባው የት እንዳመጣው አላውቅም። አንስቼ ወስጄ ከሄርሜላ ጋር አገናኝቻችሁ ልጅቷ ሌላ ነገር ብትሆንስ እኔ በምን ልመነው? ለምንድን ነው ሄርሜላ ላይ ሌላ ነገር ላደርግ የምችለው? እኔ በዚህ ፍጥነት ሰው እንዴት ይቀየራል? ትናንትና ከትናንት ወዲያ የሳለች ገላታለሁ፣ ሰድባታለሁ፣ ላገኛት እያላችሁ የነበራችሁ ሰዎች ዛሬ ቀለበት ይዛ አበባ ይዛ እንዴት ማን ቆይ አይደል? እኔ እሺ ልመነህ እሷ እንዴት ታምናለች? እሷ ጋር እኔ አሁን ብሩ ስለዚህ እኔ እዩ ይኸውልህ አንዴ ስማኝ። ቀልድም እየመሰለኝ ነው። አንደኛ ነገር እውነቴን ስነግርህ ቀልድ እየመሰለኝ ነው። ሁለተኛ ነገር የእውነት ወደሃል ከሆነ ልብህ ተቀይሮ ምናምን ከሆነ ማንም ሰው ፍቅር ይይዟል። ፍቅር ደግሞ ጸጋ ነው፣ ከእግዚአብሔር የተሰጠ ልዩ ስጦታ ነው። ፍቅር ይዞ ከሆነ የምር እንደዛ ከሆነ ፍቅርን የምትገልጽበትን አማራጭ እንፈልጋለን። ግን መጀመሪያ ማረጋገጥ እንፈልጋለን። የምር ወደሃት ከሆነ የምር አፍቅርሃት እንደሆነ እሺ፣ በምን ላረጋግጥልህ? ማለት ከዚህ በላይ ምን ኤቪደንስ ላቀርብልህ እችላለሁ? ማለት አይደለም ተግባር ገባኝ እኮ። በተግባር ደግሞ ሄጄ ላሳየ ለአንተ እኮ ከኔ ማገናኘት ነው የሚጠበቅብህ። ከዛ ከሷ ጋር በማደርገው ነገር እውነተኛ ማንነቴንና ምን እዩል የምርም ተለውጧል ብለህ እንድታምን ላደርግ ይችላል እኮ። እሱ ችግር የለም። በዚህ ናክል ምን መሰለህ እዩ፣ አንድ ያልገባህ ነገር አሁን ሄርሜላን የእውነት ነው የምልህ እያገኘናት አይደለም፣ የእውነት እያገኘኋት አይደለም፣ አድራሻዋን ምንም አይደለም። ግን ካገኘኋት ኤኒ ታይም አገናኛለሁ። ግን ልብህ እውነቴን ነው የምነግርህ፣ ልብህ በትክክል ፍቅር ካሰበ ሌላ ተንኮል፣ ይሄ የድሮ አይነት ባህል ተንኮል አስቤያለሁ እዚህ ነገር ላይ ሌላ አይነት በቃ ብቻ ማውራት ማልፈልጋቸውን ነገሮች አስበህ ከሆነ
ትጸጸትበታለህ። ምክንያቱም እህት አለ፣ በጣም የምትወዳት እህት አለች። ያ ነገር አይደለም። አሁን ብሩክ ይኸውልህ አልተረዳኝም፣ አልተቀበልከኝም ሀሳቢ ማለት ነው። እኔ ያኛው የምታውቀው ዩኤል ከዚህ በፊት ሲናገራት የነበረው አይደለም። ስለ ሄርሜላ ብዙ ነገር አጣርቻለሁ እያልኩ ነው። እና ብሩክ የምር ወደሃት የምር አፍቅራት ከሆነ ይሄ ሁሉ ደረጃ ልጅቷን እኮ አላገባትም አይደል እንዴ? እኔ እሷን ጎድቼ ይኸው እዚህ ጋር ካሜራ አለ አይደል እንዴ? እሷን የሚጎዳ ነገር አድርጌ ከሆነ ካሜራ ላይ እኮ ያለ ነገር ነው። እኔ መጠየቅ እኮ የምጠይቅበት ነገር ነው። ለምንስ ልጎዳ ትችላለሁ? ሲጀመር ሄርሜላ የምትጎዳ አይነት ሰው አይደለች። መልካምና ጥሩነቷን አውቄዋለሁ። እመነኝ ነው የምልህ፣ ከእናንተ በበለጠ ደረጃ አውቄዋለሁ። ያን እንድታቅልኝ ነው ፈልገው። ከሄርሜላ ጋር አገናኘኝ። ስታገናኘኝ ከዛ በኋላ ታያለህ ያለውን ነገር እኮ አሁን በዚህ ቅጽበት ላገናኘኝ አልችልም። ምክንያቱም እኔም እንኳን አላመንኩም። ስለዚህ ትንሽ ጊዜ ስጠኝ። እሷን አንተ ቀድመህ ካወራት እኔ ማግኘት አትፈልግም። ቴክስት ጽፌላታለሁ። እንደዚህ አይነት ወሬ አላወራትም። ምን ብዬ ነው እዩ ላይ ፈቅርሻል ብላት? ምን ታሪክ ነው ይመስልባት? እውነቴን ነው፣ በታሪክ አይሆንም። ስለዚህ እዩ ይወድሻል ምናምን ብላት ሳይሆን በቀጥታ የምትገናኙበትን መንገድ እፈልጋለሁ። ግን መጀመሪያ ማመን እፈልጋለሁ። አሳየኝ፣ የምር እንደወደድካት አሳየኝ። ልትጎዳት እንዳልሆነ ሌላ ነገር ቂማስ በምን ላሳይ ይችላል? እሷን አግኝቼ ካላሳየኝ፣ ምክንያቱም እኮ እሷን አገናኘኝ። ንግግርህ ብቻ በቂ አይደለም እዩ። በንግግር የምታሳምነኝ ሰው አይደለም። በዛ የድሮ ማንነትን ስለማውቀው ማለት ነው። ገብቶኛል እኮ እኔ በአንተም እኮ አልፈርድም። ግን ብቻ ደውልልሃለሁ እንትን ብዬ ቼክ አድርጌ እነግርሃለሁ ያለች